ከኢብሊስ የባሱ ሰዎች አሉ። አንድ ስብሰባ ጠሩ መኮች። ስብሰባው የመጨረሻና ሞት ካልሆነ በስተቀር ማንም ሊቀርበት የማይቻል ተባለ። አስቸኳይ ተባለ። ስብሰባው ሐሳብ መስጠት የሚችል ኃይል ሁሉ እንዲገኝ ተባለ። የመካ ኃላፊዎች ተሰብስበው ውይይት ሲያደርጉ አንድ ሽማግሌ ዱላውን ይዞ ልግባ ባካችሁ ፍቀዱልኝ አለ። ምን ፈልገህ ነው አሉት። የሆነ ስለ መሐመድ ጉዳይ የሆነ ነገር ልትሉ ነው ልትመካከሩ ነው ሲባል ሰምቼ እኔ ወሳኝ ሐሳብ ስላለኝ ልግባ ላናገር አለው። ሲጠየቅ ይግባ ተባለ። ማን ነበር ይሄ ሽማግሌ ታውቃላችሁ? ኢብሊስ በሰው ተመስሎ ሰዎች ስብሰባ ላይ የተገኘበት በይፋ የተነገረበት የስብሰባ አዳራሽ አዳራሽ ነው። እርግጥ የዘንድሮ ስብሰባዎች አብዛኞቹ ኢብሊስ ያለባቸው ይመስላሉ። ዘንድሮማ አላየህም? ሴት ልጅ ሰው ፊት ወጥታ መዝፈኗ ተለመደና ብቻስ ምን ይደረጋል? ከዚህ አልፎ ደግሞ ራቁትን ማውለቅ እና አሁን ይህ ስብሰባ ኢብሊስ የለበትም ነው? ላኢላሃ ሰዎችን አስገብተህ ወፍጮ ላይ እንዲፈጩ ውሳኔ የሚሰጥበት ስብሰባ ላይ እውነት ኢብሊስ አብሮ የለም? ለነገሩ ከኢብሊስ የሚብሱ ሰዎች እኮ ከኢብሊስ የባሱ ሰዎች አሉ። ኢብሊስማ አዑዙ ቢላህ ስትል ቀድ ቃመት ሶላህ ስትል ምናምን ይሸሻል እኮ። ቁርአን እኮ ሸያጢን አልኢንሲ ወልጅኒ ለምንድን ነው ሸያጢን አልጅኒ ወልኢንሲ ያላለው? ኢንስን ለምን አስቀደመው? ተቅዲም ለሁ ፋኢዳ። አሳሳቢዎች የሰው ሰይጣኖች ናቸው ማለት እኮ ነው።